ለሰዓት መዘግየቱ ትልቅ ይቅርታ እንጠይቃለን። በድጋሚ ደጋግመን የሰዓት ነገር እንግዲህ ሲረፈድ በጣም ያሳቀቃል። ለዛ ነው በጣም ትልቅ ይቅርታ እንጠይቃለን። እዚህ በመካከላችን እጅግ የምናከብራቸው የምንወዳቸው በተለይ ሌጀንዱ በተለያዩ ሙዚቃ ስራዎች እንወደው የምናከብረው ፀሐይ ዮሐንስን ጨምሮ እጅግ በርካታ የኪነጥበብ ቤተሰቦች፣ የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች ተገኝታችኋል እና ለራሳችሁ እባካችሁ ምስጋና እናቀርባለን። በስራዎቿ እጅግ እያስደመመችን የምትገኘው በተለይ ደግሞ ተአምር ግዛው በዛሬው ዕለት የሙዚቃ አልበሟን በተመለከተ እንግዲህ በዚሁ በሸራተን አዲስ ሰሜን ሳሎን ላይ አጠቃላይ ስራዋ ምን ይመስላል፣ ባለሙያዎችም እዚህ በመካከላችን እየተገኙ ነው። አብረዋት ስራው ላይ የተሳተፉ ባለሙያዎች እዚህ በመካከላችን አሁን ስለተገኙ እጅግ አድርገን እናመሰግናለን። ቦታ እየያዙ አስተባባሪዎች ቦታ ስጧቸው እባካችሁ። ቦታሽን ያዥ። እሺ በድጋሚ ክቡራትና ክቡራን እጅግ አድርገን እናመሰግናለን። ሰው ስራውን ስሙን ይመስላል ይላል መከተል በተለይ ደግሞ መርህ ለግብር ይላሉና ተአምር እንደ ስሟ ተአምረኛ ድምፅና ስራዎቿን ያሏት ድምፃዊ ነች። አርቲስት ተአምር ግዛው በልጅነቷ ባገኘችው አጋጣሚ ጊታር አውታሮቹ ግን በጊዜ ሳይጠናቀቅ ተቋረጠች። እንደ ይልማ ገብረአብ፣ እንደ ፀሐዬ ዮሐንስ፣ እንደነ ሰርሰፍሬ ስብሐት ያሉ ሙያተኞች አንቱ የተባለበትን መድረክ አንጋፋዎቹ ዝነኞቹ ቆየት ካሉት ይረገምና ባይተዋር ጎጆ በሚል የመስፈን አቅሟን ውብ ድምጿና ለህዝብ በሰፊው አሳየች። ከዚያ ቀን ጀምሮ የራሱ የሆኑ ስራ ይዞ እንድትመጣ አድናቂዎቿ በጉጉት ይጠብቁ ነበር። ጓደኞቿ ሙትበታ አልተለየምና ተአምር የጠበቋትን ሁሉ አላሳፈረችም። ምነዋ በተሰኘ ተወዳጅነት ባተረፈ የመጀመሪያ ነጠላ ዜማዎቿ በድጋሚ ከአድናቂዎቿ ጋር ተገናኘች። ከዛም በኋላ መታመታና ቸኳኩ የተሰኙ ዜማዎቿን የሰራችው በኢትዮጵያ ሙዚቃ ከፍተኛ ተወዳጅነት ካገኙ የረጅም ጊዜ በኋላ ወደ ህዝብ በኮንሰርት ከተመለሱ አርቲስቶች መካከል በጣም ሌጀንድ ከሆኑት እንደነ አስቴር አወቀ፣ ዳዊት መለሰ ከሶስቱ ጋር በተለይ በጥምረትም ከህዝብ ጋር ያገናኛት የተለያዩ መድረክ ስራዎቿን በሀገር ውስጥም ከሀገር ውጭም ለመስራት በቃች። አሁን ደግሞ በፍቅር የተሰኘ የመጀመሪያዋን አልበሟ በፍቅር ዙሪያ ላይ በተለያዩ ማህበራዊ ጉዳዮች ላይ የሰራቻቸውን የሙዚቃ ስራዎች ከረጅም ጊዜ በኋላ ነሐሴ 23 እነሆ ለእናንተ ይፋ ለማድረግ አርቲስቷ ዩቲዩብ ቻናል እና በተለያዩ የሙዚቃ መተግበሪያዎች ለማውጣት ዝግጅቷን መሰናዷን ጨርሳ እጅግ የምንወዳቸው የምናከብራቸው በኢትዮጵያ ሙዚቃ ውስጥ አንቱታን ያሸረፉ ባለሙያዎች የተሳተፉበት የሙዚቃ ስራ ነሐሴ 23 ወደ አድማጭ ይደርሳል። ይህም በማስመልከት ደግሞ እዚህ በመካከላችን የምታያቸው የአርቲስቷ ማኔጀር የሆነው ሄኖክ ግዛው በስተግራ በኩል እንግዲህ ይኖራል። እንዲሁም ደግሞ ሚኪ ዣኑን ብዙዎቻችሁ ታውቁታላችሁ። በተለያየ ሙዚቃ ስራው በጣም የምንወደው የምናከብረው ባለሙያ ነው። እንዲሁም ታሜም አለ። ታምርም በአጠቃላይ እንግዲህ ሙዚቃ ስራው ምንድነው የያዘው ነገር ምን ነገሮች ተካተውበታል የሚሉትን እነሱ ሙያ የሆነ አስተያየት እና ሀሳብ ከመድረክ ካቀረቡ በኋላ የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች ደግሞ የምታነሷቸው ሀሳቦች፣ ጥያቄዎች ይኖራሉ እና እሱንም ደግሞ መድረኩን ክፍት እናደርጋለን። በድጋሚ ጥሪያችንን አክብራችሁ እዚህ በመካከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ክብረት ይስጥልን። በቀጥታ ወደ ጋዜጣዊ መግለጫው እናልፋለን። በመቀጠል ቤተሰቦቻችን፣ አብራችሁ የነበራችሁ ጓደኞቻችን፣ አብራችሁ የተቸገራችሁ
በጸሎት ያገዛችሁን እናታችን፣ አባታችን፣ እዚህ ሙያ ላይ የተሳተፋችሁ ሁሉም ሙያተኛ እንዲሁም አብራችሁን ዛሬ እዚህ መድረክ ላይ አብራችሁ ተቀምጣችሁ ከመሰረችን ሳትሉ የሙዚቃ ስራ አድካሚ ነውና ይህን ሁሉ ነገር ተቋቁማችሁ በዚህ ስራ ጥሩ እንዲሆን ይሄ ስራ ጥሩ እንዲሆን የበኩላችሁን ከልባችሁን ሳሰጥ ሰርታችኋልና እናንተን እናመሰግን እንወዳለን። እንዲሁም ስፖንሰሮቻችንን ከጀርባችሁ ናችሁ ስታግዙ የነበራችሁ ስታበረቱ የነበራችሁ ይህ ስራ ዛሬ እንዲወጣ የረዳችሁን ሁላችሁም እናመሰግናለን። ጥሪ የተደረገላችሁ እንግዶች፣ የሚዲያ አካላት ዛሬ እዚህ የተሰባሰባችሁ በአጠቃላይ ስለመጣችሁ ከልብ እናመሰግናለን። ከዚህ በፊት ባሳወቅነው በተአምር ግዛው የሶሻል ሚዲያ ፕላትፎርም ላይ በፍቅር የተሰኘ አልበም ሰርተናል። በሷ ሶሻል ሚዲያ ፕላትፎርም ላይ ነሐሴ 23 የሚለቀቅ መሆኑን ቀድመን አሳውቀናል። እናም ከዚህ በመቀጠል ለዛ የሚሆን አጠር ያለ ማብራሪያ አቀርባለሁ። በፍቅር የተሰኘው አልበም 4 ዓመታትን ፈጅቷል። 16 ቆንጆ የተባሉ ሙዚቃዎችን ይዘዋል። በዚህ ስራ ላይ በዜማ አበበ ብርሃኔ፣ ቢንያሚ ራሃሚ አህመድ እንዲሁም ተአምር ግዛው፣ እሱ ባለው ይታየው፣ ምህረተአብ ደስታ፣ አቤል ሙልጌታ፣ ዮሴፍ በቀለ፣ ቢንያም አሰፋ፣ አንተነህ ወራሽ፣ ዳን አድማሱ በዜማ የተሳተፉ ሲሆን እንዲሁም በግጥም ደግሞ ለሊሳ ድሪስ፣ ጥላሁን ሰማው፣ ናትናኤል ግርማቸው፣ አቤል ሙልጌታ፣ ወንደሰን ይሁብ፣ እሱ ባለው ይታየው፣ ጎይቶም ኃይለማርያም፣ ዳን አድማሱ ተሳትፈውበታል። በቅንብር ሚኪ ጃኖ ከጎናችን አለ። እንዲሁም ታምሮ አማረ፣ ብሩክ አፈወርቅ እና ኢዮብ ኃይለማርያም በቅንብር ተሳትፈዋል። በማስተሪንግ ኪሩቤል 16ቱንም ሙዚቃዎች ማስተር አድርጓል። የአድማጮችን ጆሮ ይመጥናል ብለን ያሰብናቸውን እነዚህን ሙዚቃዎች ጨርሰን ለአድማጩ በነሐሴ 23 ለማድረስ ዝግጅታችንን ጨርሰናል። ከዚህ በመቀጠል አንዳንድ ጥያቄ ያላችሁን ሙያተኞቹ መጠየቅ የምትፈልጉትን መጠየቅ ትችላላችሁ። አመሰግናለሁ። እንደምን ዋላችሁ። በተቻለ ማድረግ እንግዲህ ይህንን አልበም ውስጥ ወደ 4 ዓመት ገደማ የሚጠጋ ከበድ ያለ የስራ ጊዜ በጣም ጥሩ አስተማሪም አስደሳችም የተለያዩ ስሜቶች የተቀላቀሉበት መልካም የሆነ የስራ ጊዜን አሳልፈን ለዚህች ጊዜ ደርሰናል። እንግዲህ ያው እናንተም ደግሞ ሰምታችሁ ልባዊ አስተያየታችሁን ትለግሷት ዘንድ እንደገናም ደግሞ እንግዲህ በእኛ አረዳድ ያነጻሉ፣ ያክማሉ፣ ያስተምራሉ ብለን ያዝናናሉ ብለን ያሰብናቸውን ሙዚቃዎች በእንደዚህ አይነት መንገድ አቅርበናል ብለን ለመናገር ያብቃን። ለነሐሴ 23 ቀን ሁላችን አብረው ለተሳተፉት በሙሉ ታላቅ ምስጋና እንኳን ደህና መጣችሁ። በድጋሚ እወዳለሁ። ስላረፈድን በጣም ትልቅ ይቅርታ። እኔ ብዙ የንግግር ሰው አይደለሁም። እውነት አውሪ ከምትሉኝ ዝፈኝ ብትሉኝ ነው የሚቀለኝ። በጣም ደስ እያለኝ ማለት ነው። ዝፈኝ
እውነት በጣም ደስ ብሎኛል። ይሄ ቀን በጣም በቃ በህይወቴ የመጓጓለት ትልቁ ቀን ነው። በጣም ደስ ብሎኛል ሁላችሁም እዚህ ስለተገኛችሁ። ከምንም በላይ ሚኪ፣ ታሜ በጣም ረጅም ጊዜ ነው የምንተዋወቀው። በጣም ቆንጆ ጊዜ አሳልፈናል። ብዙ ፈተና አልፈን ነው እዚህ የደረስነው። ሁላችንም ቀላል የሚባል አይደለም። በጣም ሲወጣ ነው ቀላል የሚመስለው እንጂ በጣም ከባድ ስራ ነው ሙዚቃ፣ በጣም የእውነት እና ይሄ ቀን ለሁላችንም ትልቅ ቀን ነው። በጣም ነው የማመሰግናችሁ ሚኪም ታሜም ያልመጡትንም እዚህ ሙያ ላይ በጣም በፍቅር በደስታ በቃ የተሳተፋችሁ ከልባችሁ በንጹህነት የእውነት አመሰግናለሁ። በጣም እግዚአብሔር ያክብራችሁ፣ ረጅም ጊዜ ያቆያችሁ እንዲህ በፍቅር አመሰግናለሁ። ስለመጣችሁ በጣም አመሰግናለሁ። በዚህ ስራ ላይ እግዚአብሔር ላይ በመሳተፌ የእውነት እኔ በጣም ደስተኛ ነኝ። ምክንያቱም በጣም ብዙ ረጅም ጊዜ አብረን ነው ስንሰራ የነበረው እና ከነሚኪ ጋርም ከብሩኬ ጋር በቅንብር ጉዳይ ላይ የአንዳችን ሙዚቃ አንዳችን እየሰማ ነው እየተመካከረ ነው የሰራ ነው የነበረው። በጣም ጥሩ ሰዓት ነበር የነበረ እና በጣም ደስተኛ ነኝ። ለዛሬ ቀን እግዚአብሔር ስለደረሰ እግዚአብሔርን በደንብ በጣም የማመሰግነው እና ከእናንተ ደግሞ ጥያቄ ካለ ሌላው በመካከላችን በጣም በቃ ቃላት የለኝም እንዴት እንደማከብረው እንዴት እንደምወደው ፀሐይ ዮሐንስ በጣም ነው ከአድናቆት እስከ መውደድ የእውነት ስጀምር ጀምሮ በጣም ትልቅ የሚያበረታ ነገር ነው ጥሎብኝ ያለፈው። መቼም የማልረሳው ከውስጤ የማይወጣ ነገር ነው። ለማስታወስ ያህል ተወዳዳሪ እያለሁ በጣም ያንግ ነበርኩኝ እና ወርክሾፕ እየሰጠን ነበር ፀሐይ እና ኤክሳይትድ ሆነን ሁላችንም እየሰማ ነው ኤክስፒሪየንስ እየወሰድን ነው። የዛኔ ምንም ኤክስፒሪየንስ የለኝም፣ እውቀቱም የለኝም ምንም ነገር እና ሁሉም ሰው ጥያቄ እየጠየቀው ነበረ እና እኔ እንደምታወቀው የወንድ ዘፈን ስፔሻሊ የጥላሁን ገሰሰ የሙሉቀን ነው የምጫወተው እና ያ ነገር ችግር ያመጣል ምናምን የሚሉ ኮመንቶች ነበሩ ከብዙ ሰው ከተወዳዳሪ አብዛኛው ሰው እና ያቺ ነገር ስለከነከነችኝ እጄን አውጥቼ ፀሐይ ጥያቄ አለኝ ያልኩት። እሺ እኔ የወንድ ሙዚቃ ነው የምጫወተው አልኩት። የማን ሲለኝ ነገርኩት። ከዛ ማነው ስምሽ አለኝ። ተአምር አልኩት። አንቺ ተአምር ትሰሪያለሽ አለኝ። በቃ ምንም አላለኝም፣ በቃ ምንም አልልሽም አለኝ። ከዛ በጣም በቃ የዛኔ የተሰማኝ ሞራል እና በቃ ደስታ ከውስጥ የማያወጣ ነው እና የእውነት እንደዚህ በዚያ አጋጣሚ ሁላችንም እንዲህ የሚያበረታታ ነገር ነው ጥለን ማለፍ ያለብን። ነገ ሰው የት እንደሚደርስ አይታወቅም እና ፀሐዬ በጣም አከብራለሁ፣ እወድሃለሁ። በጣም ነው የማመሰግነው። በድጋሚ ክቡራትና ክቡራን እንግዶቻችን እዚህ በመካከላችን ጥበባዊዋን በኢትዮጵያ ውጭ ላሉ አድማጮች ልብን የማረከ እያደረገች ላለ የሙዚቃ ኮከብ ናት። በአጋሮ ከተማ የተወለደችው ተአምር የሙዚቃ ጉዞዋን ገና በለጋ እድሜዋ ነው ራሷን ባቋቋመችው አጋሮ ሁለተኛ ደረጃ ትምህርት ቤት ጥበብ ተስፋ የቲያትርና ሙዚቃ ክበብ ውስጥ በድምፃዊነት የጀመረችው ተሰጥቷ ብዙም ሳይቆይ ቅድም እንዳላችሁ እሷ እንዳለችው ማለት ነው በሀገር አቀፍ ደረጃ ዮብ የተሰኘ በተለይ ደግሞ በሙዚቃ ውድድር ላይ እንድትሳተፍ ያደረጋት ከዚህ መድረክ ልዩ ተጽዕኖ ፈጣሪ ሆና ከተለያዩ ባለሙያዎች ጋር ስራዎቿን ያወጣችው በተለይ በ2014 ላይ ባወጣችው ምነው ሸዋ በተሰኘ በነጠላ ዜማ ያወጣችው ምነዋ የተሰኘ ሙዚቃ አልበሟ በተለይ የሲንግል ስራዋ ተወዳጅነትን ገና በለጋ እድሜዋ ነው እንግዲህ ያገኘችው ማለት እንችላለን። እቺ እንስት ዛሬ እንግዲህ አጠቃላይ የሙዚቃ ስራዎቿ ላይ የተለያዩ አንጋፋና ወጣት ባለሙያዎች ተሳትፎበት ነሐሴ 23 በራሷ ዩቲዩብ ቻናል እና በተለያዩ ዓለም አቀፍ ሙዚቃ መተግበሪያዎች ለአድማጮች ይደርሳል ማለት ነው እና በድጋሚ እንግዲህ የመገናኛ ብዙሃን ባለሙያዎች የምታነሷቸው ሀሳቦች፣ ጥያቄዎች ካለው ስሞቻችሁን የመጣችሁበትን እየጠቀሳችሁ ማንሳት ትችላላችሁ። መድረኩ ክፍት ነው ለእናንተ። ተአምር ነው። ከዚህ በፊት የሰራሻቸው ከበሮችም ተአምር ናቸው፣ ሲንግሎቹም ተአምር ናቸው። በፍቅርስ ተአምር ይሆናል ብለን እንጠብቅ።
እሱ አንድ ጥያቄ ነው። ሁለተኛው ደግሞ ምን ያህል ትራኮችን በውስጡ ይዟል ይሄ ሙዚቃ የሚለው። ከዛም ደግሞ 16 ነው እዚሁ ተመልሷል። ይሄ ሙዚቃሽ ተአምር እንዲሆን እንጠብቃለን እና አንቺ ተአምር ነው ብለሽ ታስቢያለሽ? በመቀጠል እንግዲህ ያህል 4 ዓመት ፈጅቷል። በገንዘብ ደረጃ ምን ያህል ውጪ ነው? ሁለተኛው ደግሞ ሌሎች ድምፃውያን ጋር እዚህ ያለው ላይ ኮላቦሬሽን የሰራሻቸው ድምፃውያን አሉ ካሉ ስለችልን አመሰግናለሁ። ኪያስ ጥላሁን እባላለሁ ከአዲስ አድማስ ጋዜጣ። አይሰማም። በመጀመሪያ ታምርን እንደዚሁም አብራችሁ በሙዚቃ ላይ የተሳተፋችሁ ሁላችሁንም እንኳን ደስ አላችሁ ለማለት እወዳለሁ። እኔም ሙዚቃዎችን ከሚወዱት አድናቂዎች መካከል ነኝ። ከኢቢኤስ ቴሌቪዥን የመጣሁት ትራንስ እባላለሁ። እንግዲህ አብዛኞቹ ጥያቄዎች ተጠይቀዋል፣ ግን አንድ ማለት የምፈልገው እና በጣም በሙዚቃዎች ውስጥ በጣም ወደው ክሊፖችሽ ናቸው። ያው እንግዲህ ሙዚቃውን ያልሰማው ሰው ምናልባትም መስማት የተሳናቸው ወገኖቻችን እራሱ አይተው አንደርስታንድ ማድረግ እስከሚችሉ ድረስ በጣም ክሊፖችን ተጠበሽ ነው መሳሪያቸው እና ነፍስ እንዲዘራ ያደርገዋል ብዬ አስባለሁ። እሱም አንድ አስተዋጽኦ አለው እና እስኪ እነዚህ ይሄኛው አልበምሽ ላይስ ክሊፖችን ለመስራት አስባለሁ ወይስ እየተሰራ ያለ ነገር አለ የሚለውን ብትነግሪኝ። በተረፈ እንኳን ደስ አለሽ። አመሰግናለሁ። እንኳን ደስ አለሽ አንቺንም ባለቤትሽንም በዚህ ስራ ላይ ተሳትፋችሁ እወዳለሁ። ከዛ በተጨማሪ አንድ ጥያቄ ነው። ምናልባት 16 ያህል ትራኮች በዚህ አልበም ላይ ተካተተ ተገልጿል እና ምናልባት ከአማርኛ ውጭ በሌላ ቋንቋዎች በተለይ ሀገርኛ ቋንቋዎች ላይ የተዘፈኑ ስራዎች አሉ ካሉት ምን ናቸው? በምን ቋንቋ ተሰሩ የሚለውን ነገር ትገልጹልን። አመሰግናለሁ። አደገኛ የሙዚቃ ክሩ በጣም ሁለተኛ ተአምር ላይ የማይዋን ኳሊቲ ያለ ምን ኳሊቲ ያለ ግጥምን ሀሳቡን አንደርስታንድ አድርጎ ቮካል ኤክስፕሬሽን በጣም አሪፍ ነው። ከዚህ በፊት ካሉ ስራዎች ሳይሆን ማለት ነው። በቃ አንዳንዴ ብላክ ኤንድ ዋይት ቪዲዮ ክሊፕ እንድንሰራ ያደርጋል። ሁለተኛ ሙዚቃዎች ላይ ምን ነገሮች አሉ? በሙዚቃ መሳሪያ የምናገር ወይ ወርድ ፔይንቲንግ ይባላል። ሙዚቃ በሁለተኛ የሚደመጡ በጣዕምና በልኬት እነዚህ ንጋይ ሳይዋንስ ምናምን ያው በጣም ግን ጣፈጠኝ ይባላል። ጣፈጠኝ ስለሆነ ሚሊዮኖች ናቸው በጣፈጠኝ የሚያደርጉት ሚሊዮኖች አሉ የሚሰሩት። ስለዚህ ጣፈጠኝ ነው የማወራው ማለት ነው። እና አንቺ ጋር የእውነት ነገሮች 16 ትራክ 16 ከ16 ጠብቃለሁ ከአንቺ አቅም አንፃር። ከዛ ደግሞ ከአጠገብሽ ያሉት ሰዎች ሚኪ ነክቶት ማንር ነገር አይነት በጣም በግጤት የምናገሩ። ስለዚህ እኔ አሪፍ ይሆናል ወይ ተአምር ጠብቅ ያለሽ ተአምር ነው የሚል ነው የሚገምተው እና መልካም እነዚህ ነው እነዚህ የሚመለከተው ጥያቄ እሱ እንዲመልሱ እናደርጋለን። የመጀመሪያው ጥያቄ ይህ አልበም ተአምር ይሆናል ብለሽ ታስቢያለሽ ወይ የሚል ጥያቄ ከወንድማችን ተጠይቋል። ተአምር እንደ ስሟ ተአምር ናት። ሙዚቃዎቹን ማስተወን የምትችል ድምፆችን በትወና መግለጽ የምትችል በጣም ጎበዝ ድምፃዊት ናት። እውነትም ተአምር ይሆናል ብዬ አምናለሁ። ሙዚቃን ለሚሰማ ለሚወድ ተአምር ይሆናል ያለ ስንት ብር ምን ያህል ገንዘብ ፈጅቷል የሚል አንድ ጥያቄ መጥቶልኝ ነበረ። እውነት ለመናገር በገንዘብ ይሄን የምንለው እያስቀመጥነው የገንዘብ መጠን የለም። ግን በጣም ብዙ ደክመንበታል። በጣም ብዙ ምሽቶችን፣ ብዙ እንቅልፍ ማጣትን፣ ብዙ ድካም፣ ብዙ ነገር አሳልፈናል። በገንዘብ የማይተኩ በጣም ብዙ ነገሮችን አሳልፈንበታል በዚህ ስራ። ሁላችንም እዚህ ያለን ስፔሻሊ ሙዚቀኞቹ ይህን ነገር በደንብ ይረዱታል። ከሙዚቃ ውጭ ያሉ ሰዎች ግን ለመረዳት እስከሚከብድ ድረስ በጣም አድካሚ ነው የሙዚቃ ስራ እና በገንዘብ ከምንተምነው በላይ ነው የለፋንበት የሰራ ነው ሁላችንም እና እሱን ይሄን ለማለት እወዳለሁ። ከማን ጋር ኮላቦሬት ሰርተሻል የሚል አንድ ጥያቄ ነበረ። በዚህ አልበም ላይ እንዳጋጣሚ ሆኖ ከማንም ጋር ኮላቦሬት አላደረገችም።
እሷ ብቻዋን ነው የዘፈነችው በተለያዩ ቋንቋዎች። ሌላው በምን አይነት ቋንቋዎች ተሰርቷሉ? በሌላ ሀገራችን ውስጥ ካሉ ከአማርኛ ውጭ በሆኑ ቋንቋዎች የሚል አንደኛ በኦሮምኛ ተሰርቷል። ሁለተኛ ደግሞ በትግረኛም እንደዚሁ አንድ ስራ ተሰርቷል። ቪዲዮ ክሊፕ አንድ ቪዲዮ ክሊፕ ተቀርጿል። ምን እንደሆነ ለመናገር ግን ሰርፕራይዝ እንዲሆን ብለን አላሳወቅንም። ሌላው የሙዚቃ ስልቶቹን ሙዚቀኞቹ ሊስትና እነሱ የሚመልሱት ይሆናል። አመሰግናለሁ። የሙዚቃ ስልተ ምቶችን በተመለከተ ያው ቴክኒካሊ የኢትዮጵያ ፖፕ ሙዚቃ እንደመሆኑ መጠን የፖፕ ኢንዱስትሪ ላይ ነው አለ ያለን ሁላችን። የተለያዩ አይነት ምቶች አሉ። ጄኔሪክ ብለን የምንጠራቸው የመኖራቸውን ያህል ደግሞ ቅድም እንደነገሯቸው የቋይላ ምት እንደገናም ደግሞ ፎሌ በሚመስል ነገርም አለ። የተለየ ካራክተር ያላቸው ምቶችም አሉ። የተለያዩ አይነት ስሜቶችን የሚያስተላልፉ ዘፈኖች ነው ያሉት። በስሜት ደረጃ ያው ማንኛውም ሰው የሚሰማው ስሜት ይኖራቸውና ያው ውስጥ በጣት የሚቆጠሩ ብለን የምንጠራቸው ስሜቶች ቢሆኑ ነገር ግን አገላለጻቸው ላይ እንደመሆኑ መጠን ክሬቲቪቲያቸው ያለው በዛ በኩል በተቻለን አቅም ለፍተን መጥተናል ብለን እናምናለን። ከዛም ደግሞ ያው የሚያስተምሩ የሚያዝናኑና የሚያከሙ ስራዎች የተካተቱበት አልበም ነው። የተቀረውን ደግሞ ጓደኛዬ እስኪ ጀምር። ሚኪ እንዳለው ነው ብዙውን እንትን ከሪትም አንፃር ግን ያው ፖፕ እንደመሆኑ መጠን ብዙዎቹ አድማጭ በማያስለች መልኩ አድርገን ፖፕ የሆኑት ኖርማል ሙዚቃዎችን እንትን ብለናቸዋል፣ አሬንጅ አድርገናቸዋል እየተመካከልን ነው። ከዛ ውጭ ግን ትራዲሽናል የሆኑትን ትራዲሽናል ካራክተር ያላቸውን ነገሮች ለመጨመር ሞክረናል እና እነሱ ላይ ምን የሆነ ነገር ጨምረናል ብለን እናስባለን እና እኛ በተቻለ መጠን እነሱን ማስተካከናል። ከሳውንድም አንፃር በደንብ ኪሩቤልን በደንብ ቆንጆ አድርጎ ሰጥቶታል እና እንደዛ ነው ያለው። እንግዲህ አልበሙ ተአምር ሁለገብ የሙዚቃ ብቃቷን በመወጣት ለሰው ልጅ ያላትን ስሜት፣ ባህላዊ መገለጫ ያላትን ጥልቅ ግንዛቤ የሚያንጸባርቁ አልበሙ ውስጥ ፍቅርን፣ ጽናትን፣ መንፈሳዊነትን፣ ባህላዊና ማህበራዊ ግንኙነትን ይዳስሳሉ። 16ቱ ትራኮች እያንዳንዳቸው ባህላዊ ህዝብን ተረቶችን፣ የፍቅር ማህበራዊ ምልከታዎችን፣ ፍልስፍና አስተሳሰቦችን በልዩ ታሪክ አቅርቦታል። አልበሙ ዘመናዊ ሙዚቃ ቅንብር ከሀገር በቀል ሙዚቃ ድምፆች ጋር በማዋሃድ በተለይ በሀገሪቱ ብዝሃነትን ቅርሶች ላይ የተመሰረተ ጥበባዊ ትረካን አቀራረብ አለው። ተአምር የሙዚቃ አማካኝነት ለአድማጮች በኢትዮጵያ ባህሎችን እንዲዳብሩ በተለይ የፍቅርና ተስፋ ጽናትንና ሁለንተናትን እንዲያከብሩ ትጋብዛለች። እነዚህ 16 ትራኮች በአጠቃላይ ጭብጣቸው የሰው ልጆችን ግንኙነት ጥልቅ ስሜት ዙሪያ ላይ የሚተርኩ ናቸው። ተጽዕኖ ፈጣሪነቷና ቅንነቷን ይዳስሳሉ። ሙዚቃዎቿ እንዲሁም ከልብ ስብራትን ለማገገም የሚያስፈልግ ድፍረትን ያተኮራሉ። እያንዳንዱ ማለት ነው የፍቅርን ማንነት፣ ግላዊ አንድነት የሚያንጸባርቁነትን ያሳያሉ። በ16ቱ የሙዚቃ ስራዎች ውስጥ ህይወትን፣ ፍቅርን፣ ማጣትን፣ ዳግም መነሳትን፣ እያንዳንዱ ስሜትን ጨምሮ በውስጡ ጥንካሬን ይዘራሉ። በአማርኛ፣ በትግርኛ፣ በአፋን ኦሮምኛ የኢትዮጵያን የቋንቋ ስሜቶችን ወደ አንድ ማራኪ አቀራረብን ይዘውልን ነሐሴ 23 ወደ አድማጮች ይደርሳሉ ማለት ነው። ይሄን ይመስላል። በጣም የምንወደው የምናከብረው የኪነጥበብ ሰው ሁለገብ ከያኔ ነው ብለው ሚልጻ ብቻ አይደለም። ፀሐዬ ዮሐንስ እዚህ በመካከላችን ተገኝቷል እና እሱ ሀሳብ እንዲሰጠን ይጋብዘዋል። ጊዜ ነግሬያችሁ ነበር፣ ለእሷም ነግሬያታለሁ እና
እኔ ከዚህ በፊት የወጣውን ዘፈኖች የወጣቸውን ነጠላ ዜማዎች ከኛ ጋር ኩሪፍቱ ላይ የሰራቸውን የድምፅ አወጣጥ ያልተደመቀባት ሰው አልነበረም እና እንዳልኩት ደግሞ ተአምር ትሰራለች እንዳልኩት መሆኑ ደግሞ እኔ በጣም 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 ደስ ያለኝ ዛሬ የመገኘቴ ምክንያት አንዱ ይሄ ነው። ይህም አልበም ከዚህ በፊት ከሰራችው ዜማዎቿ ጋር ድምጿን እንዴት አቀነባብራ እንደሰራች ክሊፑ ላይ ያለው አመራረጥ የእሷ ሊሆን ይችላል፣ የማን ሊሆን አይችልም። ልጅቷ ከልጅነቷ ጀምሮ ዘፈን የመምረጥ ትልቅ ተሰጥኦ አላት እና ይህን አልበም በጉጉት ከሚጠበቁት ውስጥ አንዱ አሁን ታምሮች መሰረት መጠቀላለች። አመሰግናለሁ። ስሜ ሚቪ ይባላል። ሶሻል ሚዲያ ኮንተንት ክሬተር ነኝ። በመጀመሪያ በጣም ማደንቅሽ ብዙ ወሬ ላይ ጎበዝ ነው፣ ግን ቅድም ያነሳሽው ላይ ከሰማሁት ውስጥ በለጋ እድሜ የጀመርኩት ብለሽ ነበረ። እኔ በለጋ እድሜ አንዳንድ ከበሮችን እየሰራሁ ገና እየጀመርኩ ነው፣ እየሞከርኩ ነው እና በጣም እናከብረው ፀሐይ ዮሐንስ እንግዲህ ለእኔ ምክር ሰጥቶናል እንዳልሽው ለእኛ ለትንንሾቹ ምክር ብትሰጪ በጣም ደስ ይለኛል። አመሰግናለሁ። ያው ለሰው ጥሩ ነገር ከአንደበት ማውጣት መሰጠት ነው፣ መልካምነት ነው እና አቅም ያላቸውን ልጆች ተስፋ ያላቸውን ልጆች ደግሞ ወደፊት ወደ ላይ መግፋት ነው እንዲወጡ። እኔ ሌላ የምለው ነገር የለም ማለት ከእግዚአብሔርም ጋር ኮኔክሽን ያስፈልጋል። በደንብ ንጹህ ልብ ይፈልጋል ሙዚቃ። ለሌሎች ቅን መሆን፣ ስራሽን መውደድ፣ ማክበር፣ ለስራሽ በደንብ መገኘትና መገዛት፣ ብዙ ነገር በቃ ለዛ ሙያ ራስን መስጠት አሳልፎ፣ ከምንም በላይ ዲሲፕሊን በጣም ትልቁ ነገር ሙያን የሚያስቀጥለው እድሜ የሚኖረው ሙያ። አሁን ፀሐዬ እዚህ እድሜ ልክ የምናመሰግናቸውና የምናደንቃቸው ስራቸውን በጣም ስለሚያከብሩና በጣም ዲሲፕሊን ስለሆኑ ነው እና እኔም ገና እየተማርኩ ነው። እኔም ገና ነኝ። እነሱን እያየሁ ነው እየመጣሁ ያለሁት። እኔም ገና ብዙ ምክር ያስፈልገኛል። በርቱ፣ ተስፋ እንዳትቆርጡ። ሰው ተስፋ ሊያስቆርጥ ይችላል፣ እግዚአብሔርን መያዝ ነው። እኛ አሁን ያልኩትን ነገሮች ሁሉ ይዘን ከተገኘን ወደኋላ የምንልበት ምንም ምክንያት የለም። ከምንም በላይ ተስፋ አለመቁረጥ። ሁሌ ደግሞ ኤክሰርሳይዝ ያስፈልጋል። እንደ ቮካሊስት ማለት ሁሌ ሙዚቀኞችን የምቀናባቸው ኤቭሪዴይ ነው በቃ ስራቸውን ያሉት አድ እያደረጉ ነው የሚመጡት። ሁሉም ነገር ላይ ሁሌ አሉ፣ አፕዴት ናቸው። ዘፋኝ ላይ ነው ይሄ ድክመት፣ እኛ ላይ ነው የማየው። ስፔሻሊ አሁን ያለነው ዘፋኞች ኤክሰርሳይዝ በደንብ ማድረግ አለብን እና ከሙዚቀኛ ዘፋኝ እስከሆነ ድረስ ከዛ ነገር ሌላ መውጣት የለብንም። በደንብ መሰጠት ነው ለዛ ብዙም ያው ማስረዳት ስለሆነ መሆንና እንትን ማለት ይለያያል። እኔ እንጃ ለዛ ነው እና በርቱ ሌሎቻችሁ። እኔ መካሪ ሆኜ አያደርገም። እሺ፣ እጅግ አድርገን እናመሰግናለን። ይህን ፕሮግራም ደግሞ በክብር ስፖንሰር አድርገው ዝግጅቶቻችንን እቅፍ ግብ አድርገው ያገዙንን በተለይ ደግሞ ዴሊቨሪ አይሲቲ ቴክኖሎጂ በተለይ በአይሲቲ በአዲስ አበባ ከተማ የተመሰረተ ሲሆን ኢንተርፕራይዚ በተለይ አይሲቲ ሳይበር ደህንነት ላይ በመስራት መፍትሄዎችን በማቅረብ ግንባር ቀደም የሆነ ተቋም ነው። የተለያዩ ግዙፍ ድርጅቶችን የተለያዩ ራዕይ ያላቸውን ቴክኖሎጂ መሰረተ ልማት ዘመናዊ መልኩ እንዲነደፉና እንዲገነቡ ያደርጋል። ደህንነቱ አስተማማኝ ነው። የዴሊቨሪ አይሲቲ ቴክኖሎጂ በአራት ቁልፍ ቴክኖሎጂ ዘርፎች ላይ የላቀ አገልግሎት እየሰጠ ይገኛል። በተለይ በሳይበር ደህንነት፣ ኔትወርክ ኮላቦሬሽን እንዲሁም ደግሞ ሲስተም ክላውድ እንዲሁም በዳታ ሴንተር ይህንን አገልግሎት እየሰጠ የሚገኘው ዴሊቨሪ አይሲቲ
የዚህ ሰዓት አጋራችን ሆኖ በተለይ ደግሞ የዚህ ፕሮግራም አጋር ሆኗል። ራስ ቢዝነስ ግሩፕ ማኒፋክቸሪንግ ቴክኖሎጂ የተለያዩ ዘርፎች ላይ የተሰማሩ ድርጅቶች በፈጠራና ዘመናዊ በማምረት ተወዳዳሪ ምርቶችና መፍትሄዎችን በጥራት በማቅረብ የቴክኖሎጂ ስፋት ለንግድ ማኒፋክቸሪንግ በሀገር ውስጥ ምርትና በአካባቢ ማምረት አቅምን የስራ ዕድልና ዘላቂነትን በመፍጠር ሀሳቦች፣ ጥያቄዎች ከሌሉ የሻይ ቡና የፎቶግራፍ ማስታወሻ ፕሮግራም ነው የሚቀረን። በድጋሚ ክቡራትና ክቡራን እንግዶቻችን፣ የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች እዚህ በመካከላችን ተገኝታችሁ አዲሱን አልበም ማለት ነው። ይህንንም ደግሞ አልበም ሰምታችሁ ሀሳብ አስተያየቶቻችሁን እንደምትሰጡን ተስፋ እናደርጋለን። የቀረ ነገር ካለ የምታመሰግኑት ነገር ካለ እድል ስጤቻችሁ። ሁላችሁም በራችሁ በዚህ ስራ ላይ ተሳትፋችሁም ስራችሁ ለኛ ያልተካተተ ድምፅ ቅጂ ያገዛችሁን በማማከር ስራዎቻችን ላይ አስተያየት በመስጠት በቻላችሁት አቅም ሁሉ ያገዛችሁ ቤተሰቦቻችን፣ ጓደኞቻችን፣ ሙያው ላይ ያላችሁ እንዲሁም አድማጮች ከልብ ልናመሰግን እንወዳለን። ምክንያቱም ታምር እዚህ የደረሰችው የእሷን ድምፅ ወደውላት ብቃቷን አይተውላት የሚያደምጧት ህዝብ ስላላት ሰዎች ስላሏት ነው እና አድማጮችንም አመስገን ወዳለሁ። ሁላችሁም እዚህ ስለመጣችሁ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። በዚህ ቀን ይሄን ሁሉ ቀናቶች አመታት አሳልፎ ለዚህ ቀን ያቆመን ልዑል እግዚአብሔር የተመሰገነ ይሁን። ያለሱ እርዳታ ያለሱ ፍቅርና እገዛ እዚህ አታገኙኝም፣ እኔም አልቆምም እና በርቺ፣ አይዞሽ፣ መቼ ነው አልበም እያላችሁ ስትሉኝ ሁሌ የምትኮተኩቱኝ አድናቂዎች፣ አድማጮች፣ ተከታዮቼ ሁላችሁንም ከልብ ያመሰግናለሁ። በጣም ወዳችኋለሁ። እግዚአብሔር ያክብርልኝ። እኔም የማያሳፍር ስራ ነው ይዤላችሁ የመጣሁት በሙሉ ልብ መናገር እችላለሁ። አመሰግናለሁ በጣም ሁላችሁንም፣ ቤተሰቦቼንም፣ እዚህ የተሰበሰባችሁ ጋዜጠኞች፣ የሙያ ባልደረቦቼ፣ ጓደኞቼ፣ ማኔጀሬ እና ወንድሜ ታሜ በቃ በጣም ነው የማመሰግነው። ደግሞ ቀጣይ የተሻለ ነገር ደግሞ ይዘንላችሁ እንመጣለን። እስከዛ በዚህ ቆዩ። እሺ፣ በድጋሚ ክቡራትና ክቡራን እጅግ አድርገን እናመሰግናለን ለጊዜያችሁ አብራችሁን ስለነበራችሁ በሙሉ። የኮክቴል የሪሴፕሽን ፕሮግራም አለን፣ ወደዛ እንድትሄዱልን በአክብሮት እንጠይቃለን።